አራት አይነት መንፈስ ወደ ሰውነታችን ይገባል። አንደኛ ዛር ከእናት ከአባት ማህፀን አብሮ የሚመጣው መንፈስ ነው። ሁለተኛ ደግሞ ከተወለድን በኋላ የሚገባብን የቡዳ መንፈስ፣ የልክፍት መንፈስ፣ የመስተፋቅር መንፈስ ነው። ሶስተኛው መተት ነው። መተት ሰዎች እኛ ላይ ክፋት የሚያደርጉብን ለምን አለፈለት ለምን እንደዚህ ሆነ ብሎ የሚሉት ነው። እነዚህ ሶስቱ ሳንፈልግ የሚገቡ ናቸው። ሶስቱ ዛርም ቡዳም መተትም እኛ ሳናቀው የሚገባብን የሚላከብን ነው። አራተኛው ግን እኛው ወደን ፈቅደን የምናስገባው በዝሙት በውሸት ባለማስቀደስ ዘወትር ቤተክርስቲያን ባለመሄድ ወንጌል ባለመማር ሰነፍ በመሆን ታካች በመሆን ወይም ደግሞ ኃጢአት የሚበዛበት ስፍራ ላይ በመዋል የሰበሰብናቸው መናፍስቶች ናቸው። አራተኛ ለኛ ውስጥ የሚገቡት ይሄኛው አይነት መንፈስ ነው። ጾም፣ ጸሎት፣ ስግደት የሚያስፈልገው ለምን ብትሉ እናቶቻችን ባዕድ አምልኮን ወደው ፈቅደውን ያመለኩት የእናቴ አባቴ ከራማ እያሉ አዳልዬ እያሉ ጠቋርዬ እያሉ በደንብ አድርገው በዓመት 3-4 ጊዜ እየገበሩለት ፈረቀሳና ፈጫሳ እያደረጉለት ብዙ ቦታ ላይ እየሄዱ እንደፈለጉ እየሆኑለት ወደው ፈቅደው አምልከውት ወልደውናል አብዛኛዎቻችን። ስለዚህ ፈቃድ ያለበት መንፈስ ያንተ ልጅ ነው ተብሎ አመቺሳ ተሰጥቶት ወደዛ ወደ ሰሜኑ ስትሄዱ ደግሞ ራሄሎ የምትባል ዶሮ ማህፀን አካባቢ ታርዳ ደሙ ፈሶ ተሰጥቶት ከታመመ በኋላ ይሄ ልጅ አንተ ይሁን እንጂ ብቻ አድንልኝ ተብሎ በባህል ሕክምናም ሊሆን ይችላል በአዳም ልኮም ያለበት ተዋርሶም ሊሆን ይችላል ብቻ ልጁ በህይወት እንዲቆይ ተደርጎ ተወልደን አድገን ፈቃድ ተሰጥቶት ከኛ እንዴት ተብሎ ይለይ? አያችሁ፣ ፈቃድ የተሰጠው መንፈስ አለ በእኛ ውስጥ። በሁሉም ሀገር ላይ እንደየባህላቸው ለመንፈስ ፈቃድ ሰጥተው የሚያመልኩ ሰዎች አሉና ይሄ አይነት መንፈስ ነው። እንዲህ አይነቱ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም አላቸው። ጾም ጸሎት ያስፈልጋል። እኔ አሁን አወጣዋለሁ አለ። እናንተ ግን ስታወጡት ጾም ጸሎት ያስፈልጋችኋል አላቸው። እሱ አምላክ ስለሆነ አንተ ዲዳና ደንቆሮ መንፈስ ውጣ እልሃለሁ አለው። እንግዲህም ወይም ደግመህ እንዳትመለስበት ብሎ 3 ነገር የተናገረው ዲዳና ደንቆሮ መንፈስ ውጣ፣ ከዛ ደግሞ ደግመህ እንዳትመለስበት ውጣ። ውጣ የምትለውን ሐሳብ እዩ። ከወጣ በኋላ ደግሞ ደግመህ እንዳትመለስበት ተብሎ ይሸኛል፣ ወደ ሲኦል ይሸኛል። ጊዜ የሰው ልጆች ልብ እንደዚህ አይነት ድክመት አለባቸው። እግዚአብሔር ደግሞ ሲጠራን ሲፈልገን አለኝ የምንለውን ነገር እስኪያሳጣ ድረስ መጠበቅ አልነበረም። አሁን ኦዚዮንን ሲያሳጣው ወደ ላይ ቀና አለ። ምድራዊው ነገር ተመሰቃቅሎ ይታየው ነበር። ሰማያዊ ነገር ደግሞ በዙፋን ተከቦ ምድራዊ ዙፋን ፈርሷል። ሰማያዊ ዙፋን ደግሞ ከላይ በውበትና በኃያል ግርማ ሞገስ ተሞልቷል። ከፍ ባለና ረጅም በሆነ ዙፋን ላይ እግዚአብሔርን አየሁት። ከዚህ የበለጠ ምን አስደናቂ ነገር አለ? ማየት አይደል የምንፈልገው? አየሁት አለ እኮ አረጋገጠ። በቃ ይህ ማረጋገጫ ለእግዚአብሔር ሕዝብ ሁሉ እውነት ነው። ግን የሚታየው ልክ እንዳልኳችሁ የኛ ሲያልቅ የእግዚአብሔር ይጀምራል። የማ ሲያልቅ ሁላችሁም ንገሩኛ። የኛ የስጋው ሲያልቅ፣ ያመጻው ሲያልቅ፣ የክፋቱና የተንኮሉ ሲያልቅ የእግዚአብሔር ይጀምራል። ያ ካላለቀ ብታይም አታየው፣ የሚገለጥልህ ነገር የለም። የሚታይ ነገር ቢኖርም ለህይወት ለዘመን ለጊዜ ለዘመን የሚሆን ነገር አታይም። የኛ ካላለቀ በእውነት ዲያብሎስ አይሸነፍም። የኛ የሆነው ሲያልቅ ግን ምን አረጋለሁ ይላል። ለምን? በሰውነት ውስጥ ግፍ፣ ተንኮል፣ ምቀኝነት፣ ክፋት፣ ቅናት፣ አመፃ፣ እርግማን እነዚህ ነገሮች በሙሉ ከውስጥ ሲወጡ የእግዚአብሔር የሆነው ነገር ይጀምራል። በቃ እነዚህን ስትጠላቸው የሱ የሆነውን ነገር ታገኛለህ እና ከፍ ባለ ዙፋን ላይ ስግደት የሚያበዛ ሰው አይምሮ በጣም ክፍት ነው። ብዙ ነገሮችን ማስተዋል ይችላል። በሞኖፖል ተቆጣጥሮት የነበረውን የዲያብሎስን መንፈስ ከአይምሮህ ላይ ታስወግደዋለህ። ሁለተኛ ነገር ደግሞ ስክን ያለ በትህትና የሚኖር ስብና እያያዝክ ስትመጣ የተረጋጋ ማንነት ሲኖርህ በዙሪያ ያሉ መናፍስቶች ኃይል ያጥራቸዋል እና ከአንተ ቀስ እያሉ እየወጡ ሌላ ቦታ ከአንተ ውጭ ሌላ ቦታ ማደሪያ ያገኛሉ ማለት ነው።
እስቲ እንዴት ነበር የምታንቀጠቅጠው? ብቻ እስቲ እንዴት የምታንቀጠቅጠው? ይሄ የአሜሪካ ፕሮፌሰር ሐኪም ጋር ቢሄድ ይቆረጥ ነው የሚለው። ወይ ነርቭ ነው ምናምን በመርፌ እንዳይንቀጠቀጥ መቀሰሪያ ደግሞ ያስገባለታል። ብረታ ብረት ሞልቷል። አቁም አቁም እንጂ በጥኖ ተከጆለ ሰይጣንና ጋር መተት ነኝ መተት ነኝ። ስንት ዓመት ነው ከገባ? 36 ዓመት 25 6 ነኝ 6 መተት ነኝ። 6 መተት ስንት ዓመት ኖሮ አለ? 36 28 25 10 ዓመት። ስንት ናችሁ ጠቅላላ? 72 በየዓመቱ ነው እንደገባችሁት? በተለይ 2 3 1 በየዓመቱ በየ3 በየ2 ዓመት ምን አድርገን የተባላችሁት? በየ10 ዓመት ልዩነት የገባ ነው አይደለም። ምን አድርገን የተባላችሁት? ገዳላ ተባልኩኝ። እንደማስታውካ ትሙት አለኝ። እንደማስታውካ ትሙት የተባለ ግደላት አለኝ። እንዳትይዝ ገንዘብ እጇን ላይ በውሃ አሳጠብኳት። ከዛ ሱቋን እንድትሸጥ አደረኳት። የት ሀገር ሱቋን አሸጥካት? ሳውዝ አፍሪካ ተፋፍሪካ። እጅን እኮ አቁመ። የት ሀገር ነው የተመተትከው? የት ሀገር ነው የተመተትከው? ሳውዲ አረብ፣ አስመራ፣ ሱዳን፣ ሳውዝ አፍሪካ። የሳውዝ አፍሪካ የናይጄሪያ ጁጁ ሲሆን የሳውዝ አፍሪካ ሳንጎማ ይባላል። ሳንጎማ የሚባል የአጋንንት አጠራር እና የአስተሳሰር ዘዴ ትምህርት ነው። በሁሉም ዓለም የሰይጣን አሰራር ስልቶች ከሰው ልጅ ጋር የተያያዙ እንዲሆኑ ለማድረግ አይቸገሩም። በጥኖት ከሰውነት ውስጥ ጡቷን አስቆረጥ። ምን ብለህ አስቆረጥ? ካንሰር ብዬ ማጸኗ ላይ ነው ያለው። ልጅ ወላለችም? ልጆቿ ላይ ነው ያለው እንጂ። ስንት ልጆች አሏት? አንድ ከወለደች በኋላ ዘጋሁት። ቀጠልኩኝ እኮ። እሺ ልሂድ ተወኝ ልሂድ። ስንት ናችሁ? 72 ነው። እሺ በል ተዘጋ። አጋንንት ነው ሰይጣን ነው? ጋኔን ቡዳዛር ነኝ። ገንዘቧን በምንድን ነው ሽጪ ነው የምትለው ወይ ዝም ብለህ ታስጠፋታለህ? ተሰበስበውና ስትታመም ውጤት። እሺ ልክ ገንዘቡ ሲገባ ነው የምታሳምማት? ወርቋን ሰው ቤት አስቀምጠችው ወሰዱ። ጠፋ። ረሳችሁ ወርቋን። ገንዘብ ስታስቀምጥ ይበሉትና እግዚአብሔር ይፍረድህ ብላ ትሄዳለች። እኔ ደግሞ ደስ ይለኛል። እስኪ ፈርደው እኔ እኖራለሁ። እግዚአብሔር እስኪ ፈርደው እኔ እኖራለሁ። እግዚአብሔር ይፍረደው ብላ ተውጭ። ከዛ አንተ ትኖራለህ። አጋንንት ነህ ሰይጣን? እኔ አጋንንት ነኝ። አጋንንት ነን ሁላችን። አጋንንት ነን። ሁሉ አጋንንት ነን። ከባሏ ታጣላታለህ? ከባሏ ጋር አዎ፣ 2 ያስፈታኋት፣ 1 የገደልኩት ሞተ። ሄደ እርፍ። ከዛ በቃኝ እኔ አልታደልኩም አለችና ብቻዋን ለእኔ አላቅም። በቃ እኔ እዚያማ ብቻዋን ሳረጋት ይኸው ተከተልከኝ እኮ አዲስ አበባ አምጥቼ እኮ ሳታገኘው እኮ መለስኳት። ስትጽፍልህ እኮ አይኗን ውር አድርገዋለሁ። አንተም ትመልሳለህ። ሜሴጅ ነው። አዎ አቃጠልከኝ። ባልተዘጋጅ ይገርማል። ባል እንደዚህ የሚያጠቁም አሉ። ማለት እንዳያገባበት ስለሚፈልግ ሰበብ ዘዴ ምን ፈልጎ አጨላልሞ ምን ብሎ የማጥቃት ችሎታም አለው። በልጥበጥ ነው። አሁን በቃ ተዘጋጅ። መስቀል የለም፣ ማህተብ የለም። ጣልኩት። ለምን ጣልከው? አቃጠለኝ። መስቀላችሁን ማተባችሁን አይወደውም። እንኳን ይሄ ነጮቹም አይወዱትም ማተቡን። ግን ፋሽን ብላችሁ የሆነ ድሪቶ ብታንጠላጥሉ ቢዩቲፉል ይሏችኋል። ቬሪ ቢዩቲፉል ዘባተለውን እኮ ነው። የእብድ ምልክት የሆነው ነገር ሁሉ ቆንጆ ነው። መስቀል ከሆነ ግን ይቀፋቸዋል፣ አይስማማቸውም በጣም። ግን በክርስትና ስም ነው የሚኖሩት። በክርስትና ስም ይኖራሉ። በል ተዘጋጅ። አምለውት በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ሲኦል እንገባለን። ቶሎ 7 ጊዜ ጩኸን ነው። 7 ጊዜ ቶሎ በል። ፈጠን በል
እግዚአብሔር ይገስጽ። አቶ ዝም በል። እሺ ማነሽ? ፀሐይ ነኝ። ተነሽ ፀሐይ፣ ተነሽ ተንስያት። ማዕረይ ወይ ማዕረይ ወይ ደህና ነሽ? እግዚአብሔር ይመስገን። ደህና ነሽ? አዎ ደህና ነኝ አባ። አላውቅም የት እንደዋልኩኝ አላውቅም። አዎ ደህና ነኝ። ምን ነው? አላውቅም የት እንደነበርኩኝ። አላውቅም የት እንደነበርኩኝ። የት እንደነበርሽ አታውቂም? እንዴት መጣሁ? አላውቅም አላውቅም። ይኸው ምን ይታይሻል? አሁንማ ብዙ ሰው ደስ አይልም ታዲያ? ይላል ግን እኔ አላየሁትም። ቅድም አላየኋችሁም። እንዴት እዚህ ደረስኩኝ አላውቅም። የነበረው ሰው አልነበረም። ጉም ነበር፣ ደመና የሆነ አላውቅም ምን እንደነበር። ሰው መኖሩን አላየሽም? ስገባ ትንሽ አየሁኝና ከዛ በኋላ አላውቅም የት እንዴት ቆይ። አሁን በደንብ ይታይሻል? አሁንም አያቸዋለሁ። ብዙ አይደለም ሰው? በጣም ብዙ። አዎ በጣም ብዙ። በይ በርቺ። ሱቅሽን አስሸጠሽ፣ ገንዘብሽን አስጣለሽ፣ ወርቁን አስረሳሽ። ሰው እጅ የገባ ወርቅ ብዙ። አደራ ያስቀመጥኩት ነበር። በአደራ ያስቀመጥኩት ነበር እንዲይዝልኝ። ጠፋ በቃ። አላውቅም የት እንዳለ አሳውሽው አላውቅም። ምን ያህል ግራም ወርቅ ነው በአደራ ያስቀመጥሽው? 160 ግራም። ስንት ማለት? 1 ኪሎ ሞላ እኮ ማለት ነው። ብዙ ነበር። እና ጠፋ በቃ። አስታውሻው አላውቅም አባ፣ አስታውሻው አላውቅም። ስለ ወርቅ ደግሞ እኮ አስቀመጠችበት ቦታ ላይ ማስረሻ ይልካሉ። ማስረሻ እንድትረሳው ማለት ነው። ዝም እንድትል ማስረሻ ይገባል። የማስረሻ ዘመን ነው። ምናሴ ማለት በዕብራይስጥ ማስረሻ ማለት ነው። እና ማስረሻ ይገባልናል። በይበልጭ ጥራ የምታሳድገው ራሷ ናት። እሱ ምንም ቡክን ምንም ነገር እንዳይኖራቸው እኔን አዋርዳኛለች። ዛር ወሰንጋላ አንተ ወሰንጋላ አሁን ይሄንን እንደምታረግ ልከው ተልኮ ነው ከጠንቋይ ቤት መተት በዛር ላይ ማለት ነው። በዛሩ ላይ ገባህበት? ገባው። ተላኩኛ ቡክናርክ ምን ዋጋለው? ትለፋለች፣ ትጥራለች። ምንድነው የምትሰራው? እንዴት አንድ የቢሮ ሰራተኛ ማሰራውን ስራ ነው የምትሰራው ልጅቷ። በወር ስንት እንደምታገኝ ስንት ቤተሰብ እንደምታስተዳድር ብታይ። ታዲያ ለምን ዕዳ ውስጥ ከተታል? ቅናት መተት በሱ የተላከ እሷ ስትቆሳቆል እሱ የሚቆሳቆላል። በቃ የጠንቋይ ቤት ዕዳ። ስንት ዓመት ነው ከያዝካት? እንዴ 6 ዓመት። ለምንድን ነው እንደዚህ ቢጫ አረንጓዴ የምታደርገው? በቃ የዓለማዊ ኑሮ በዓለም ላይ ስትኖር ነው። የዓለማዊ ኑሮ እንደዚህ ደስ ይላል። እንዲህ ሲሆን ደስ ይለናል። እኛ ምን ማንሆነው ነገር አለ? ደስ ይለናል። እኛ በቃ ደስ ይለናል። አሁን ወይኔ አድፍጬ። እሺ ምንድን ነው የሚለው? ያው ብኩን እናደርገዋለን ነው የሚለው። ልክ ነው። አዎ ምንም ሰርተን ባዶ ነው። ሁሉ ጊዜ ባዶ ነው። ሁሌ መጠጥስ? እጠጣለሁ። እኔ አሁን ብዙ ጊዜ እጠጣለሁ። ከስራ በኋላ ወደ መጠጥ ነው የሚያሮጠኝ ሁሉ ጊዜ። ሁሉ ጊዜ በቃ። ማህበር አለ መጠጥ? አይ ማህበር የለም። ያው የግል ነው። በግል ያው ዝም መጠጣ ነው። አዎ። እሺ አዳልሞቴ ግባ። እዚህ ጋር የት ሄደ? ይህ እነዚህ አዳልሞቲ የሚባሉ ለዘመናት የቆዩ መንፈሶች ናቸው። ግን ብዙዎቹ
እስከ ቅርብ ዘመን ድረስ እና ዳልሞቲ የሚነኩ የሚደፈሩ ያልማይመስላቸው እናቶችና አባቶች ብዙ ናቸው። አሁን ሰይጣን መሆኑ ሲታወቅ ጊዜ ሁሉም ናቀው። አሁን የተናቀ መንፈስ የወደቀ መንፈስ ስለሆነ ራሱን በግድ አስኮፍሶ በአንዳንድ ውስጣዊ ችግሮችን በመፍጠር ትልቅ ነኝ ብሎ የሚያጓራ የነበረ ሁሉ በሁለት መቁጠሪያ ስትጀልጠው ልክ የሚመጣ ነው። ሁለቴ ስትጀልጠው ጸጥ ይላል እኮ በቃ አለቀ። አትፍሩት። ይሄ ፍርሃት አሁን በተለይ ውጭ ሀገር ላሉት በሙሉ በጣም በጣም ጠንካሮች በመሆን በጠላት ላይ በቂ እውቀት አግኝተዋል። እዚህ ያለው ነው አሁንም ፍርሃቱ ያለቀቀው። ምክንያቱም በደንብ አይሰማም፣ አያስተውልም። እንደው በቃ የቀድሞ እናት አባቴ ውቃቢ እናት ምናምን እያለ ራሱ ላይ እያዳበረውና መከራ እያሳየው የሚገኘው ነው። ይሄ እዚህ ያለው ሀገር ውስጥ ያለው ህዝብ በአብዛኛው ቢማርም እንኳ በማስተዋል ላይ የተመሰረተ አይደለም። በል ተዘጋጅ። ቀጠቀጠችው አይደል? አዎ ቀጠቀጠችው። ቀጠቀጠችኝ ነው ቀጠቀጠች። ምን አልከኝ? ቀጠቀጠችኝ። ፊቷ ሁሉ አይቀርም። አቆስለዋለሁ። ለምን ታቆስለዋለህ? አቀለዋለሁ፣ አቆስለዋለሁ። ለምን? በቃ ፈለኩት። ለምን? እንዴ በቃ ሰው እንዲጠላት ነው። አብረህ ቁጭ ብለህ ራስህ ቡዳ ትሆናለህ መልሰህ። ሰው ሲጠይቃት እና ትበሳጫለች። ደስ ይለኛል። እንዴት ነው ፊትሽን ሲሏት ትበሳጫለች። ከዛ በቃ አሁንማ የሄደች እዛ 6 ኪሎ ኢየሱስ ነው ይሄን አረግች በቀባችሁ እና ታዲያ በቃ ያኔ ነው በቃ የተያዝኩት። እና ታዲያ በቃ አሁንማ አቀለቃለሁ። ያላያት ስፔሻሊስት የለም። ለምን? በቃ ምን ስለምታረጋት? አይኑ ጠላት ይሏታል። በርበሬና ፀሐይ ነው ጠላት ይሏታል ሐኪሞቹ። አዎ አንተ መሆኑ ቀርቶ እንዴ? አዎ የት ያቆኛል? በርበሬና ፀሐይማ ምን ችግር አለ አሉ። እንዲህ ልያዝ በርበሬና ፀሐይማ ይመቻል እኮ እንዴ። ትኩስ ነገር በርበሬ ምናምን ይሏታል። አንተ ደስ ይላል እንደዚህ ሲሉ እንዴ። በጣም ሞኝ ናቸው አትላቸውም? ወዲያው ተናደህ ትሰማለች። የዶክተሮቹ ለ2 ቀንም ቢሆን ትሰማለች። ከዛ በኋላ ትሰማችሁ ምናምኑን ትቀባለች። ምናምኑ ነው በርበሬና ፀሐይ ውስጥ እሱንም አትከላከሉ ማበሶ ያኛውን አትከላከሉ። ከመጡ በመንገድ ስንት ዓመት ነው አንተ ከገባ? 6 ዓመት። በምንድን ነው የገባኸው? ከጠንቋይ ቤት ተልኬ መተት በምግብ በልብስ በምን ገባ? ዝም ብለህ ተላክና ብጥብጥ አድርግ። የሚሰሩትን ብኩን አድርግ። ስታያቸው ብኩን ብለው እንዲቀሩ በዳ ተወጥረው ፍንድት ብለው ይሞቱ። እዳ ነው አንተ ትልቅ ትኩረት። ገንዘብ እኮ የተገኘው እዚህ ጋር ጥቅም ላይ ካላለ ምን አለው? ይሄን አምጣ የለም ክትክት ና ግባ ና ውጣ። ማን እዚህ ቤት አትግባ እዚህ ቤት አትግቢ። ምንድነው ስራዬ? ጣላት። ይሄ ነው። አዎ ልጆቹ እዳ ላይ ነው የምታተኩረው አንተ ደግሞ። አዎ በዚህ ዋናው ትልቁ ሂሳብህ እዳ ነው። ገንዘብ ስለሚያገኙ ቁስቁል ብለው እንዲቀሩ። እሱም ይሰራል። ስንት ፎቅ ያጨርሳል። መሀንዲስ ነው እንዴ? ምን ሙያውን ራሱን ጠይቀው ይጨርሳል። ይሄን ስም ብቻ ይሄ ማን ነው የጨረሰው? እሱ ነው የሰራው። ይመጣል እዚህ ጋር እዳ ይሄን ተቀብዬ እዚህ ጋር ባዶ አድርጌ ነበረ። ከየትም ተበድረሽ ውለጅኝ። እሷ ከቤተሰቧ ሄዳ ታመጣለች። በኋላ ላይ አምጣ ጭቅጭቅ። ከዛ እኔ ደስታዬ ማባላት በቃ ማባላት። ግቢውን ቤቱን አድርግና እዚህ ቤት እንዳገባ እዚህ ቤት እንዳገቢ ማባባል። ሁለቱን በቃ ምን መሀንዲስ ነው እሱ? አረ እስቲ ጠይቀው እሱ ምን እንደሆነ። ምን አውቃለሁ እንዴ ያለ የተባለ ሙያ በቃ የማይሰራው ምን አለ? ምን ይሰራል እንዴ? አረ ባልጨርሰው ይሻለኛል። በቃ ይሰራል። ተዘጋጅ። እሺ ምንድን ነው አንተ? ሰይጣን ሻፍላ ውጣ። ሁለት ተዘጋጅ። አንተም ፈጠን ቶሎ ጠጋ በል ወደዚህ ተሰለፍ። በዛው ግባ። እዛ ሰርዞ እንዴ። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮህ። ማነው? ሞገስ
የት ነው የምትኖረው? እዚህ አዲስ አበባ እዚሁ ነው። ገንዘብ ይጠፋል? አዎ ይጠፋል። ነው ወይስ ተበድሮ ይወስዱብና አይመልሱም? አዎ አይመልሱልኝም። በቃ ዝም እላለሁ። በዚህ ዝም እላለሁ። አትጠይቅም? አዎ የሚገርም በል። እሺ ደህና ነሽ? አዎ እግዚአብሔር ይመስገን። እንዴት መጣሽ ወደዚህ? እንጃ እኔ አልሄድም እያልኳት ነበር። ሁሌ እሷ ስትመጣ አልሄድም እያልኳት ነበር። ወዴት? እዚህ እንሂድ ስትለኝ ሁሌ ምክንያት አበዛ ነበር። አልሄድም ልጆቼ ማን ይጠብቅልኛል? አልሄድም እላታለሁ። የሚገርም ነው። ሁሉም አልሄድም ይሉኛል፣ ወደዚህ አልሄድም ይሉኛል ሁሉ። ዛሬ ግን ሁሉም እሺ ሲሉኝ ደስ አለኝ። ዛሬ ገና መምጣት ሆነ እሱ እዚያ ብዙ የጠንቋይ መንፈስ ይዘሽ በቃ እኮ ለመንፈሱ እኮ ነው አልሄድም የምትይው እኮ። ምክንያት ነው መዳኛችን ስናጣ ነው መዳኛችን። የሚገርም ነው። በል ደብተሮች በውሻ ላይ ይደግማሉ። የውሻ ስጋ ፈትፍተው ያበላሉ። መስተፋቀር የዝሙት መንፈስ ሲሆን የውሻ ሀፍረተ ስጋ ወይም ደግሞ የውሻን ብልት እንደ ዱለት ቀጥቅጠው የሚያበሉ፣ የዝንጀሮን ብልት የሚያበሉ አሉ። የአይጥም ስጋ የሚያበሉ አሉ። እንደየ ድግምታቸው ይለያያል። ግን የባሰ የሚሆነው ግን መጥፎነቱ እንስሳው አብሯችሁ የሚኖር ከሆነ ነው። የተደገመበት እንስሳ ግን ደግሞ በድግምቱ መንገድ ሲካሄድ ደግሞ ከእርግብ ከዋኖስ ጀምሮ ከወፍ ጀምሮ እስከ እንስሳ እስከ በሬው ድረስ የቤት እንስሳቶች የሚባሉት ማለት ነው። አጠቃላይ ይሰራባቸዋል ድግምት። ጉንዳን ሁሉ ሳይቀር በረሮ ሁሉ ሳይቀር እንደ አንደርቢ ተደርጎ ይላካል። ወፍ ወደ ሰው እርሻ በግሪሳ መልክ ይላካል። ግሪሳ ማለት ግር ብሎ የሚመጡ ወፎች ማለት ነው። በአንድ ጊዜ መጥተው ማሳውን ይበሉታል። ፌንጣም አንበጣም ይላካል። ቅማልም ቁንጫም ምንም በድግምት መልክ ይላካል። አንደርቢ ይባላል። ይሄ ሰላቢ መንፈስም ይባላል። ይሄንን ደግሞ ስንናገር ሰምተው የማያውቁ ትምህርት ሰምተው የማያውቁ እንደው ቤት ውስጥም በንጽህናችን ምክንያት ቁንጫም ከመጣ መንፈስ ነው ልትሉ ነው ይላሉ። አላልንም። እኛ የምንለው ምንድነው? እናንተ ነፍሳችሁ የምታውቀው ነገር አለ እናንተ ውስጥ። ይሄ ነገር ለምንድን ነው ከኛ ቤት የማይጠፋው? የምንድነው የቤቱ ጠረን የሚቀየረው? ለምንድን ነው ይሄ ነገር እንደዚህ ሆነው? ምክንያቱ ምንድን ነው ብላችሁ ቼክ አድርጉ። እንጀራውን ትቶ መሶቡን የሚበላ ከመጣ ምን ትሉታላችሁ? መሶቡ ተቀዷል፣ እንጀራው ግን አይነካም። አንዳንድ ጊዜ ምልክቶች አሉ። ፓንት ሲቀደድ፣ እዚህ ብብት አካባቢ ካናት ያለ ተቀዶ ሲወሰድ፣ አንገት ላይ የሆነ ቦታ ላይ ምናምን ካልሲ አንድ እግር ካልሲ ሲጠፋ፣ በር ላይ ያስቀመጣችሁት እግራችሁ የታጠባችሁበት ሳሙና አሁን አይታችሁት አሁን ሲጠፋ፣ ከተሰጣ ልብስ ላይ መካከል አንድ ልብስ ሲጎድል፣ የጡት ማሳዣ ሲሰረቅ፣ እንደዚህ በስጦታ መልክ ስካርፕም ምንም ጡት ማሳዣም ካናት ያለም ተሰጥቷችሁ መጥቶ ከዛ በኋላ ያ ስጦታ ከመጣበት ጊዜ ጀምሮ ምን እንደተፈጠረ ምንም የማታውቁ ከሆነ እንግዲህ ተይዛችኋል፣ ተበልታችኋል ማለት ነው። ስጦታዎች ሁሉ ድግምት የለባቸውም፣ ግን ድግምቶች በስጦታዎቹ ይመጣሉ። ይሄንን ነው እያልን ያለ ነው።